ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 12 ከጃንሆይ እራት። ሌሊቱ ኩልል እንዳለ ነበረ። አራት አይናው ቀለሙ የዶቅማ ፍሬ ይዘው ከዘገባው ወደ ዕለቱ ከተመለሱ በኋላ ከተናገሩት እናመጣለን። ጉረራቸውን አጽድተው ከዮሐንስ አለት በር ላይ ቁጭ ብለው ማዶ ማዶውን እያማተሩ መናገር ጀመሩ። ልጆቼ ወደ ስውሩ ዓለም ስለተቀላቀላችሁ ደስ አይበላችሁ። ስፍራው በተለምዶ ካልሆነ በቀር ስውር የሚባል ነገር የለም። ስውራን ሰዎች እንጂ መልክዓ ምድር አይደለምና፣ መልክዓ ምድር ደግሞ ሊሰወር አይችልም። ተፈጥሮ ሁለት አይደለም። በዚህ ምድር ያለችው ዓለም አሃቲ ዓለም ብቻ ናት ሲሉ ሁለቱም ግራ በመጋባት ተመለከቷቸው። እውነቴን ነው። ይህች ዓለም አንዲት ዓለም ብቻ ናት። ስውራኑ እኛ ሰዎች እንጂ መልክዓ ምድሩ አይደለም። መሰወርን እንደ ጥበብ ከቆጠራችሁት ደግሞ በደቂቅ ተዋናይ ዘንድ መሰወር ተራ ጥበብ ነው። በመሃል አገር ግን ስውር ትልቅ ቁም ነገር እንደነበር አልረሳውም። በእርግጥ በዚህ ዘመን በስዋሬ በኩል የተሰራ ስራ የለም። ከተዋናይ በኋላ እስከ የቀረ ጥበብ ይመስላችኋል። ፍልስፍናውም ግን የፍልስፍናዎች ሁሉ ቁንጮ አይደለም። አራት አይናው እንደ ገለጹት ስዋሬ ተራ ነገር ቢሆንም ከናካቴው መጥፋቱ ግን አናዷቸዋል። አገላለጻቸው የብስጭት ይመስላል። ንግግራቸው ፍም እሳት ነበረ። ከትንፋሻቸው ጋር የሚጋረፍ እሳት ነበልባል ተደምሮበት የጥበብ ነገር ሲነሳ ዘወትር እንደ ሰካራም ሞቅ ያለ ገጽታ መስጠት ልምዳቸው ነው። ስሜት ጨምሮ ይተናነቃቸዋል። እኔ ግን አሁንም ድረስ በመሃል ሀገር በስዋሬ የሚኖሩ በአስማት የሚፈላሰፉ ጠቢባን እንዳሉ ስሰማ እቀናለሁ። ስዋሬው የአስማት አንዱ ክፍል ነው የሚመስለኝ። በዚያ ላይ ስዋሬ የዋዛ ጥበብ አይደለም አለ ገሞራው። ወቸው ጉድ! አስማት ጥበብ አይደለም፣ በተፈጥሮ ጥበብ ማለት እንጂ። በአስማት የሚሰወሩማ በጃንሆይ ዘመን እንደ ጉድ ነበሩ። እንደውም አንዳንዶች ብሔራዊ ቤተ መንግስት ድረስ በስዋሬ ገብተው ከመብል ከመጠጡ ተቋድሰዋል። ጭምጭምታው ተሰምቶ ወደ እንጦሮጦስ የወረዱ ቀላልም አልነበሩ። አራት አይናው ቀለሙ ተፈራ ቁንጽል ታሪክ አይወዱም። የሚያውቁትን ምስጢራት ዘርዘር አድርገው ማስረዳት ይቀናቸዋል። ከጥልቁ የአቡሻሂር ቀመር የቀመሱት ልምድ ነው። ጫፍ ድረስ ንገረኝ ካላችሁ በአስማት ጃንሆይን ከፈተናቸው መነሳት እችላለሁ አሉ። ደስ ይለናል አለ ታሪኩ። በጃንሆይ ዘመን አባት የሚባል አስማተኛ ነበር። ሲፈረድበት በዕፀ እሰወራለሁ፣ ሀገር አፈርሳለሁ እያለ ሲያወራ ወሬ ብቻ አይደለም ተፈላስፎም አሳይቶ ነበር። አስማተኛው የቤተ መንግስት ሰዎችን በመፈታት ይታወቃል። ሽቅብ ወጥቶ በጌቶች ዙፋን ላይ ካልሸናው የሚል ጉደኛ ነበር። የጥበብ ስሙ አባት ነው። የቤተ ክህነት ሰዎች ግን አብ አንተ ሲሉ ይጠሯታል። የምድር እግዜር አንተ ነህ እንደማለት ነው። በስውር ከኢዮቤል ቤተ መንግስት እየገባ ከጃንሆይ ጋር ማዕድ እንደሚጋራ ተደረሰበት። ወሬው ከጃንሆይ ንቁ ጆሮ ደረሰ። ጃንሆይ ቤተ መንግስቱን መድፈሩ ቆጭቷቸው አባትን ይዘው ለማሰር ፈለጉ። አስማተኛ ግን በአስማቱ እየተጠቀመ
ሊጨበጣቸው አልቻለም። ቂቄ ብለው ሶስቴ ሁለቱም በፈገግታ አጀቧቸው። ሶስቱም የሊቅ ሳቅ ሳቁ። የሊቅ ሳቅ ቀጭን ናት። ስቀው እንዳበቁ እረ በማርያም ያን ያህል ምን አስማት ቢጨብጥ ነው አለ ገሞራው። እረ እኔ እንጃ አባቱ ልጁ የሚጠቅመው ነገር አፈር ብቻ ነበር አሉ። እንደ ዋዛ ቀሰሞ ቀለሙ ተፈራ ንግግሮችን እንደዋዛ ናት አሉ። የከረረ ጉንጭ አልፋ ንግግር አይወዱም። የምን አፈር ልበልህ አታጋልጠኝ ነው ማለት። ቂቂቂ ብለው የዕለቱን ቀጭን ሳቅ ሊስቁ ቆይተው በከፊል ማብራራት ቀጠሉ። ዳኛው አባት ፊት የቅኔ ቤት ጓዴ ነበረ። ቅኔውን እንደፈጸመ የአዲስ አበባ ነዋሪ ሆነ። በዚያም ከዚያ መንታፊ በከተማው ውስጥ የወፍ ጎጆ ቢጤ የምታክል ባህላዊ ጎጆ ቀለሰ። ከጎጆዋ ራቅ ብሎ ደግሞ የተንጣለለ ሳር ቤት ሰራ። የሁለት መኖሪያ ቤቶች ባህላዊ ቤቶች ነበሩ። በሁለት ቤቶች ውስጥ የተለያዩ መደቦችን ደረደረ። እኒህ መደቦች ከጭቃ የተሰሩ ሲሆኑ የመደብ አፈር ከተለያዩ ሀገራት የተሰበሰቡ አፈር ነበር። ያንን አብኩቶ መኖሪያ ቤት ውስጥ ወደ 7 ያክል መደቦችን ሰርቷል። ከቤቱ ውስጥ ከሐረር እስከ አስመራ፣ ከጅጅጋ እስከ ባህር ዳር፣ ከጎንደር እና ከተለያዩ ከተሞች በመጣፈር ከተሰሩ መደቦች እዚህ ከዚያ ተደርድረዋል። ከሱ በቀር መደቦቹ ላይ የሚወጣ ሰው አልነበረም። መደቦቹ በእግር መረገጥም ጭምር ክልክል ነው። የጭቃ መደቦች ሰርቶ እንደጨረሰ አስማት አከለበት። ከጃንሆይ ጋር በተጣላ ሰሞን መደቦቹን ለስራ ዋላቸው ሲሉ ገሞራውና ታሪኩ በግርምት ተመለከቷቸው። ከዚያም አከሉበት። ጃንሆይ ጋር ፊት በተዟዟሩ ሰሞን ለመሰወር ሲፈልግ ሰኞ ከጅጅጋ አፈር ላይ ቁጭ ይላል። ዛሬ አባተ ጅጅጋ ገባ ተብሎ ወስማ ጅጅጋ ይሰማል። የሶማሌ ከተማ ውጥንቅጧ ይወጣል። ቅራቅንቦ ይበረብራሉ። ጓዳ ጉድጓዳውም ይመነቀራል። ሸለቆዎች ይታመሳሉ። በነጋታው ደግሞ ከአስመራ ከመጣው አፈር ላይ ቁጭ ይላል። አባተ ወደ አስመራ ኮበለለ ተብለው አስመራ ላይ ይታይና ይወጣበታል። እሮብ ከሐረር ካስመጣው አፈር ላይ ቁጭ ይላል። አሁንም ዘመቻው ሐረር ላይ ይጧጧፋል። ቤቱ ቁጭ ብሎ በጃንሆይ ላይ ምህታት እየሰራ እንደ ልቡ ይኖር ነበር። በኋላ ይሄ ምስጢር ተመርምሮ ተደረሰበት። አንድ ቀን ወገቡን ሲፈትሽ ሽንት ቤት እንደገባ በቁጥጥር ስር ዋለ። ጃንሆይም ከኢዮቤል ቤተ መንግስት አስገብተው አሰሩት። ከዚያ ምግብ እንዳይበላ ከለከሉ። አባተ እንደታሰረ ረሃብ ጸናበት። ወደ ማታ ሲረበው ሰይጣኑን በአስማት ስቦ መብል መጠጥ እንዲያመጣለት አዘዘው። ያም ሰይጣን ከኢዮቤል ቤተ መንግስት ገብቶ እራሳቸው ጃንሆይ ከሚመገቡት ምርጡን ምግብ አመጣለት። ውድ ስጋ በመተሐራ ፍራፍሬ፣ ምንድላ፣ ነጭ ጤፍ፣ እንጀራ ከሚጠጣው ጨማምሮ ጠጅና ወይን ጨምሮ ተዳብለው ሰይጣኑ ከጃንሆይ ገበታ መብል መጠጥ ይዞ አባተ ወደ ታሰረበት ክፍል ዘለቀ። አባተ ከውስጥ ሰይጣን ከስሩ ቁሞ በቃል ስባዊ ሲነጋገሩ ጃንሆይ ሲሉ የተባለውን ውሾችን ከፊት አስቀድመው ብቅ አሉ። አባተና ሰይጣንም
ወሬያቸውን ገቱ። ጓደኛው ሲሉ ከፊት ወደ ኋላ ከኋላ ወደ ፊት እየተወረወረ ጩኸትን አቀለጠው። ጃንሆይ ሎሌው ወደሚጮህበት በኩል ሲሄድ ምንም ድምፅ የለም፣ ኮቴም የለም። ድምፅ ስብዕ በሚባለው ባዶ ሜዳ ላይ ሎሌው ብቻውን ይነጋገራል። መላው ሲጠፋቸው ተመልሰው ገብተው ተኙ። አይ ሰይጣንማ ከክብሩ ተገትሮ አደረ። አንዳንዴ አባተ በአስማት አውግዟት ወደ ውስጥ እንዳይገባ ቤቱ ተረግሞበታል። ጉድ የፈጣጣው ከዚህ በላይ ነበር ብለው እንባ በደረታቸው እስኪወርድ ድረስ ጀመሩ። ሰይጣን እኮ ረቂቅ ነው ይባላል። ለምን አልገባም? እንዴት በር ይዞ ሊያቆም ቻለ? ይህ እውነት አይመስልም። ሰይጣን ካልሆነ በቀር በር ሊገታው የሚችል ተፈጥሮ ያለው አይመስለኝም አለ ታሪኩ። ጉዱስ ከሱ በላይ አይደል እንዴ? ሰይጣን ረቂቃን ተጠቅሞ ቢገባ መብልና መጠጡ ግዙፍ ነው። ግዙፍ እንጀራ ደግሞ በተዘጋ በር ይዞ መግባት አልቻለም። እንዳልከው ሰይጣን ረቂቅ ስለሆነ የተዘጋ በር አያቆመውም ነበር። እንጀራው ግን ግዙፍ ነው። በበር ካልገባ ምንም ማድረግ አይችልም። ለሰይጣኑ ያቃተው ይሄ ነበረ። ከብሔራዊ ቤተ መንግስት ገብቶ በበር እንጀራ ተሸክሞ ቢወጣ በተዘጋ በር ገብቶ ለወዳጁ መስጠት ግን አልቻለም። በዚህ ምክንያት ሌሊቱን በር ላይ ቆሞ አደረ። ማለዳ ጃንሆይ ክቡር ዘበኛውን እስከ አስከትሎ ቢሄድ እንጀራው ከእስር ቤት በር ላይ ተጎልቶ ተገኘ። ሰይጣን ከፊታቸው ተሰወረ። ለእራት ከተመገቡት ከፊሉ የመተሐራ ፍራፍሬ አባተ ከታሰረበት ክፍል ከበሩ ቁጭ ብሎ ሲገኝ፣ ሰይጣኑ ግን ከፊታቸው ውልብ ብሎ ተሰወረ። ጃንሆይ የምር የደነገጡት ያን ቀን ብቻ ነው ይባላል። ከዛ በፊት ቢደነግጡ ድንጋጤያቸው ሰው ልብ ብሎ አያውቅም ነበር አሉ። አራት አይናው ከጃንሆይ ድንጋጤ በአእምሯቸው እየሳሉ ከዚህ ክስተት በኋላ ምን እርምጃ ወሰዱ? ገሞራው አሸቅቦ ድዱን እያሰጣ ጠየቃቸው። እረ ጉድ ነው! መዘዙ ቅኔ ቤት ድረስ ሰተት ብሎ መጣ እንጂ ይህችን የሚሰሯት የተዋናይ ደቀ መዛሙርት ናቸው ብለው ከጎንጅ ቅኔ ተማሪዎች ከፊሎቹን በቁጥጥር ስር አዋሉን። ያን ጊዜ እኔ ጎንጂ ደብረ ጠቢብ ቅኔ ቤት ነበርኩ። በእድሜ መጨረሻ ትንሽ እኔ ነበርኩኝ። የጎጅ ገዢ ፀሐይ እንቁ ስላሴ ወታደር ልከው በበየምድር በኩል አድርገው ወደ ሸዋ ወሰዱን። በደብረ ማርቆስ በኩል ከሆነ ግርግር ሊነሳ ይችላል ብለው በበጌምድር በኩል አሾልከው እነ ጃንሆይ አደረሱን። ብሔራዊ ቤተ መንግስት ስንደርስ ጃንሆይ እሳተ ነበልባል ሆነው ተቀበሉን ብለው በትዝታ ወደ ኋላ ተመልሰው መተረኮን ቀጠለ። አስማቱ የሰራው አባተ ነው። የእናንተ መታሰርስ ምን አመጣ? ሀገር የላችሁ አለ ገሞራው። እንግዲህ በአፍ ታሪክ ተዋናይ በስውር ከአጤ በካፋ ቤተ መንግስት እየገባ ማዕድ ይጋራ ነበር ይባላል። በካፋም የተቸገረ እንደነበር ዜና መዋዕላቸው ይተርካል። ጃንሆይ ዘመናዊ እውቀት ጎን ለጎን ዜና መዋዕል አንባቢ ጭምር ነበሩ። ዜና መዋዕል ሲጠቅሱ ያደጉ ሰዎች ናቸው። ማዕዳቸው ሲደፈርስ የአጤ በካፋ ዜና መዋዕል ትዝ አላቸው። ከተዋናይ ደቀ መዛሙርት በቀር ማዕድን ሊደፍር የሚችል የለም ሲሉ ጣታቸውን ወደኛ ቀሰሩ። ለእኛም ያቀረቡልን ጥያቄ ይኸው የአጤ በካፋና የተዋናይ እንቆቅልሽ ነበር።
ይህን ካልፈታችሁ ከዚች ንቅንቅ ማለት የለባችሁም፣ ፍቷት፣ ከዛ ውጭ አንላቀቅም ሲሉ ዛቱ። እኔና አያ ፋሬስ አብረን ነበረን። እሱ ለምንም ለማንም ብሎ የተዋናይ መጽሐፍ ይዞ ኑሯል። በጊዜው ግራ ገብቶን አባተን ማናገር ፈለግ። አባተ ግን ለመናገር ፈቃደኛ አልነበረም። ሞት እንደሚፈረድበት ጠርጥሮ መሰለኝ ቃሉን ለማንም ከመስጠት ተቆጥቦ ነበር። ምንም ማድረግ አልቻልንም። በጊዜው የመጣን ነገር ቢኖር ቤቱን በተዋናይ መጽሐፍ መፈተሽ ነበረ። የተሰወረ የሚገልጠውን መጽሐፍ ተዋናይ ተሸክመን ወደ ቤቱ ገባን። ቤቱ ስንገባ የተለየ መደቦች ተደርድረዋል። ውሉን ከዚህ ላይ ደረስንበት። ትንፋሽ ሰብስበው ቀጠሉ። አባተ መደብ በተቀያየረ ቁጥር ጅጅጋ፣ አስመራ፣ ሐረር ያለ ይመስል እንጂ የሚጠቀመው ግን መሰወርና መለዋወጥ ነበር። በምሳ ጊዜ መሰወሩን ይጠቅማል። በዕፅ መሰወሩ ቤተ መንግስት እየገባ አብሯቸው ቁርስ ይቀምሳል። ሊያስሩት ሲፈልጉ ከቤት በተደረደሩ መደቦች እየተቀመጠ ምልዋት ይሰራል። በእውቀቱ ዕፅን ከቤት አጣኑ። መደብ በተቀያየረ ቁጥር አስመራ፣ ሐረር፣ ጅጅጋ ያለው ቢመስልም ከቤት ግን ወጥቶ እንደማያውቅ ከምልኡ ተረዳን። ይህንን ጉድ ለጃንሆይ ያስረዳ ነው። ጥበቡንም ውሽክሽክ ጥበብ እንደሆነ ገለጽንላቸው። መርቀው ወደ አገራችን ሸኙን። በበጌምድር በኩል ሂደን በደጀን በኩል ተመለሰን። ስንመለስ ተፈሪ የሚባለውን ተነፋናፊ ጭምር ተሸልመኑ ነበር። ለመጀመሪያ ጊዜ ሱሪ የታጠቅንበት ያን ጊዜ ነበረ። ከዚያ በፊት ሸማ አገልድሜ እውል ነበር ካሉ በኋላ ልብ በሉ፣ የሰይጣን ስዋሪ እንደ ነገርኳችሁ ውትልፍ ሰዋሪ ነው። ነገር ስራውም ያው ምትሃት ነው። የአባተ ጥበብ ሐሰት መሆን በዚህ ታውቋል። የሰይጣን ምስጢር ከዚህ አያልፍም ብለው ወደ ነበልባሉ ተዋናይ ታሪክ ተመለሱ። ያ የቅኔ ቤት ጸጋ ትዝ አላቸው። የተዋናይ ጥበብ ግን የዚህ ይለያል ሲሉ ስዋሬውን አስማት ፍሬውን ከገለባው ለይተው ማብራራት ቀጠሉ። የተዋናይ ጥበብ ግን ከዚህ የተለየ የሚለው ደግሞ ተፈጥሯዊ ጥበብ መሆን ነው። ተዋናያን ጠቢባን ሊያስገኝ የቻለው ያለ አስማት መሰወር ነበር። በዚህ ውሃ ብቻ መሰወር ያቻሉ ውሃን ሲጠጡ ይሰወራሉ። መጽሐፍትን ሲጨብጥ ይከሰታል። በዚያን ጊዜ እኔ ከተሰወርኩኝ በቂ ነው ብለው ዝም አላሉም። መከሰቱን ደግሞ ግልጽ አድርገው ከራሱ ከውሃው ስራ ከተፈጥሮ ተነስተው ተፈጥሮን ተጠባብቀው መከተልም መሰወርም ያለ ከውሃ ጠይም ነበር። ማንኛውም ውሃ በተፈጥሮ ብርሃን አለው። በብሩህነት ተነስቶ መከሰት ስራ ታዕር የሚለውን የጥበብ መጽሐፍ ብርሃን የሚተፋ በውሃ ቀለም ጣፈው። እንዳያችሁ በታቦር ተሰውረው እናንተም ከስውራን ዓለም በታቦር ገርስሳችሁ ገባችሁ። እኔና ሆር ከዚህ ላይ ባናገርናችሁ ኑሮ አሁን ከጠቢባን ደቂቅ ተዋናይ እግር ስር ነበራችሁ። ይህ ጥበብ ተዋናይ ከአስማት ሆነ ከምትሃት ልዩ ነው ያልሁት በዚህ ነው። አሁን እናንተ በታቦር ትሰወራላችሁ፣ ትከሰታላችሁ። ነገር ግን ብቻውን መሰወር በቂ አይደለም። ያ ከሆነ ረሃብ ይገድላችኋል። ለዚህም ህብስት መናው መኖር አለበት። በዚያ ስውር ዓለም ያለው ያ ሞትን የሚገታ የሞት መድኃኒት የሌለው ሊቅ ሊቅነቱ ይፈተናል። ውስጡ ባዶ ነው። በሰባራ ገል ይመሰላል። ዛሬ ዳግም መጥቶባችኋል።
ስዋሬና መከሰት በሁለቱ መንገድ ነው ያለውት። ይህ ነው በአስማትና በተዋናይ ውሃ ብቻ። የሊቆች ጠቢብ በተፈጥሮ ውሃሊ ሲሆን የድኩማን ደግሞ በአስማት ነው። የዚህን ዓለም ስዋሬ ግን ቅድም ጃንሆይ ሆነ ድህረ ጃንሆይ ከነበረው አስማት ጋር ማዛመድ የለባችሁም። የአስማት ዓመቱ ብዙ ነው። በዚያን ላይ የአስማት ጠቢባን አስማታቸው ከሽፎባቸው የደቂቅ ተዋናይ ጥበብ ግን ሰምሯል። ጥበብ ተዋናይን ያዘ። ንፋስ አትከተሉ። አስማት ንፋስ አንድ ናቸው፣ ሲጨብጧቸው አይችሉም ብለው ቀናሉ። ሊነጋጋ ሲል ወፎችም ዘመሩ። ዝማሬውን በተመስጦ ጠጥተው ከዘመኔ ግን ይህንን ታሪክ አውቃለሁ። የአባትን መደቦች ያፈረስኩባቸው እኔ ራሴ ነኝ። የአስማት በማጋለጥም በድርሻዬ ተወጥቻለሁኝ። ሁለቱ የቅኔ ተማሪዎች መደነቅ ጀመሩ። አራት አይናው አንገቱን ዘመም አድርገው አጮለቁባቸው። ገሞራው አይኖቹን በመመልከት ውስጥ ጥሎ ይዝመለመል ነበር። ተፈጥሮ ነው። ቁጭ ሲሉ ጠልቆ ያስባል። ሊንቀሳቀስ የሰው ፊት ያነባል። ገጽታ የሚባል መጽሐፍ ሊያጽፍ ይዳስሰዋል። ገጸ ብስኢ እያነበበ መኖርን ቀጥሎበታል። እናንተ ግን በተዋናይ ውሃ ስለተሰወራችሁ ደስ አይበላችሁ። ጉድ ገና ነው። ስዋሬውን ጥልቅ ጥበብ አድርጋችሁ ልትኮሩ አይገባችሁም። መልአከ ሞትን የሚገዛ ምስጢር ይቀራችኋል። ከዚህ ለመድረስ የደቂቅ ተዋናይ ፍቃድ ያስፈልጋል።